ምድራውያን ባለስልጣኖች በተሽከርካሪ ወንበር በለስላሳ ምንጣፍ ቁጭ ብለው ሸካራ ትእዛዝ ይሰጣሉ በተሽከርካሪ ወንበር ቁጭ ብለው የሚሽከረከር መመሪያ ይሰጣሉ እኔ ለምሳሌ አይነ ስውር ነኝ ለምሳሌ ምን ያስፈልጋል ብዬ ጠይቄያለሁ ምን ያደርግልኝ ለምንድነው ጠይቀው ምን ይሰራ እስራለ ማልሰራው ነገር ምን ያደርግልኛል ሹፌር በሆነ አንድ ቀን ብዬ ተመኝቻለሁ ለምንድነው ሆኖ አይነ ሳይኖር እንደምሆነ አሜሪካ የምትበጅተው በጀትና የኛ ሀገር የምትበጅተው በጀት አንድ ነው እንዴ ምናልባት አሜሪካ ላንድ ፕሮጀክት የመደበችው በጀት ለኛ መንግስት ያመት በጀት ሊሆን ይችላል አይ ማን ከማን ያንሳል ብሎ እንደ አሜሪካ በጅታለው ካለ ምን ሊፈጠር እንደሚችል እግዚአብሔርም እኛ መንግስትም ያውቅ እንደው በተክለ ሃይማኖት በጴጥሮስ በጳውሎስም ቤተክርስቲያን ተሰራላችሁ ኢየሱስ ተረሳ የሚያሉ የሚያላዝኑ ሰዎች አሉ እነሱ ራሳቸው ረስተውት ኩሱ እየፈለጋቸው ነው ይገርማቸዋል በማማረር በማጉረምረም ጊዜያችሁን አታባክኑ ችግራችሁን በመቁጠር ጊዜያችሁን አታባክኑ በሽታችሁን በመቁጠር ጊዜያችሁን አታባክኑ ያቆሰሏችሁን በመቁጠር ጊዜያችሁን አታባክኑ የቆሰለላችሁን አስቡት ዛሬ የኤሌክትሪክ ዋጋ ምን ያህል እንደሆነ ታውቃላችሁ ለዛውም ሲመጣ እኮ ነው አይደል ለዛውም ከመጣም ቢመጣም ችግር ነው ዋጋው ብዙ ስለሆነ ቢቀርም መከራው ጨለማ ስለሆነ ሁለቱም አደጋ ነው ውሃውን ታውቃላችሁ ቢመጣ የደፈረሰ ውሃ ነው ቢቀርም እንደው ቧንቧው ራሱ ውሃ ጠምቶ ደርቋል ይገርማችኋል አግብታችሁ ልጅም ቢቢላችሁ የታምር ነገር ነው አዲስ ነገር ነው እናንተ የመጀመሪያ ናችሁ እናንተ የመጨረሻ ናችሁ ለዛውስ ላይ መንግስት ልጅ መውለድ የመንግስተ ሰማያት የለፍ ወረቀት ነው እንዴ ባይወለድስ አንድ ጊዜ አስታውሳለሁ አንድ እህት እኔን ማረጋጋቷ ነውና ወይ እንደው አይኔ ቢጠፋ በህይወት መቀጠል አይመስለኝም አሁን ለአንድ አይነ ስውር እንደዚህ ይባላል ይሄኮ ታንቀሙት እኮ ነው አንዳንድ ጊዜ የኛ ሰው እምናጽናናበት ምክንያት አናቀውም እኮ ይገርማችኋል ባራት አስተዳዳሪዎች ሰንበት ተማሪዎች እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ ከተለያየ ቦታ ከተለያየ ሁኔታ ጊዜያችሁን ሰጣችሁ ጉዳዮቻችሁን ሰርዛችሁ ከስጋችን ይልቅ የነፍሳችን ጉዳይ ይበልጣል ከጊዜው ይልቅ የዘላለሙ ይበልጣል ከምድራዊ ሐሳብ ይልቅ ሰማያዊው ሐሳብ ይበልጣል ብላችሁ በዚህ ቦታ የተገኛችሁ ወገኖቻችን በእግዚአብሔር ስም እንዴት ዋላችሁ እንዴት ከረማችሁ በየጊዜው በየቦታው በየምክንያቱ መስማት በመንችለው ልክ የሚነግረን መኖር በመንችለው መጠን የሚያስተምረን የምስጢርና የጥበብ ባለቤት ራሱ ምስጢርና ጥበብ የሆነ አምላካችንም አባታችንም እግዚአብሔር አንተ የዝም በልጅ ክብርና ምስጋና ይግባው እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት አንደበታችንንም ይፍታ በመላ በግምት በሳይሆን አይቀርም በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ አንደበታችንንም ይቆጣጠር እግዚአብሔር እንግዲህ እጥር ምጥን ሰብሰብ አድርገን ጥቂት ነገር እንነግራችኋለን ምስጢሩን ጥበቡን ይግለጥልን እግዚአብሔር አዊነ ይታንከረዋ ለእንተ ትመጻክሙ መከራ ከመዘነኪር ግብር ዘይከውን በክሙ አላ መከራ ይእቲ ወንድሞች ሆይ በእናንተ መካከል እንደ እሳት የሚፈትን እንደ እሳት የሚሆን መከራ ቢሆንባችሁ አዲስ ነገር እንደተደረገ አድርጋችሁ አታድንቁ ባጭሩ መከራውን አታድንቁ ብለን መውሰድ እንችላለን አብረን ብንለው እጅግ ደሰታለሁ ወንድሞች ሆይ አረ ድምጻችሁ አይመጥንም
ወንድሞች ሆይ መከራውን አታድንቁ ምን አታርጉ እነማን አሃዊነ ወንድሞች አንዱ ቃል ሁለተኛው አታድንቁ ነው ሶስተኛው እንዳይደነቅ የተደረገው ምንድነው መከራ ነው ይህ ቃል ታላቁ ሐዋርያ ቅዱስ ጴጥሮስ የተናገረው ቃል ነው በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 12 ጀምሮ ያለ ቃል ነው ቤታችሁ ገብታችሁ ብታነቡ ሙሉ ሐሳቡን ሙሉ ምስጢሩን ሙሉ ኃይለ ቃሉን ታገኙታላችሁ እኔ ከዛ ቆንጥሬ ነው ያመጣሁት በድጋሚ እግዚአብሔር ይግለጥልን እንግዲህ መጽሐፍ ቅዱስ ያጻፈው ቅዱስ እግዚአብሔር ነው የጻፉት ቅዱሳን ሰዎች ናቸው ስለዚህ ያጻፈው እግዚአብሔር ቅዱስ ስለሆነ የጻፉትም ሰዎች ቅዱሳን ስለሆኑ ቃሉ ደግሞ ምን ይባላል ቅዱስ ይባላል መጽሐፍ ቅዱስን ስናጠና አንድ የሃይማኖት መጽሐፍ ሲጠና መጽሐፉን የጻፈው ሰው ሕይወት አብሮ ይጠናል ታላቁ ሊቅ ዮሐንስ አፈወርቅ ይደልዎ ለዘያነብብ ቅድመ ይስክር ስሞ ለባለ መጽሐፍ ወምዝ ያንብብ ወይማር መኑ ውእቱ ዘአስተናበራ ታላቁ ሊቅ ዮሐንስ አፈወርቅ አንድ ሃይማኖታዊ መጽሐፍ የሚያነብ ሰው የመጽሐፉን ባለቤት ስም ታሪክ ማጥናት አለበት ሊያጠና ይገባዋል ይላል የሮሜን መልእክት ስናጠና ጸሐፊውን ቅዱስ ጳውሎስን እናጠናለን የተክለ ሃይማኖትን ገድል ስናጠና ተክለ ሃይማኖት ራሳቸውን እናጠናለን ምክንያቱም ቅዱሳን የሚጠና ሕይወት የሚነበብ ሕይወት የተወነረ ሕይወት አላቸው ብዙ ጊዜ እንደተናገርነው እንደምንናገረውም ኦርቶዶክሳውያን የተዋህዶ ቅዱሳንና ጻድቃን ሰማዕታት ሊቃውንት ክርስትናን ሰሙት አመኑት ኖሩት የኖሩትን ጻፉት ያመኑትን አወቁት ያወቁትን ኖሩት የኖሩትን ጻፉት ስለዚህ ክርስትና የነፍሳቸው ጭማቂ የሕይወታቸው ፍልቃቂ የታሪካቸው አንዱ አካል ነው ልባቸው ያሰበውን አንደበታቸው ይናገራል አንደበታቸው የተናገረውን ኑሯቸው ሕይወታቸው ይኖረዋል ምክንያቱም ኢየሱስ ክርስቶስ የቃልም የተግባርም መምህር ነው ቅዱሳን ደግሞ የሱ ተማሪዎች ናቸው እንደምታውቁት ክርስትና ሲጠና በዋናነት የሚጠናው የክርስትና ውሃ ልክና መሰረት መደምደሚያና ጉልላት ኢየሱስ ክርስቶስ ነው የኢየሱስ ክርስቶስ የሕይወት ታሪክ እንደው በሰውኛው እንደው መቃብሩ ላይ አንድ ሞተ ሰው ታሪክ ሲቀበር የገሌ ሕይወት ታሪክ ያቶ ገሌ የወይዘሮ ገሌ የዶክተር የፕሮፌሰር ወይም ያቡነ ገሌ ታሪክ ተብሎ እንደሚነበበው ቀራኒ ጎልጎታ መቃብር ላይ የኢየሱስ ክርስቶስ የሕይወት ታሪኩ ይነበብ ከየት ተነስቶ በየት አልፎ የት ደርሶ ዛሬ ሞተ የሚለው ይታይ ቢባል አጭር ግልጽ ቀላል ታሪክ ነው ከሰማይ ወረደ ከድንግል ተወለደ በበረት ተጣለ በጨርቅ ተጠቀለለ በዮሴፍ ቤት ለናቱ ለድንግል ማርያም ላሳዳጊ አባቱ ለዮሴፍ እየታዘዘ ኖረ በ30 ዓመቱ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ በቆሮንቶስ ምድረ በዳ 40 ቀን 40 ሌሊት ጾመ ከዛ ወጥቶ 3 ዓመት ከ3 ወር 3 አይነት ሥራ ሰራ አንደኛ ትምህርት አስተማረ ሁለተኛ ድንቅ ተአምር አደረገ ሶስተኛ በጎ ነገር ሰራ ተብሎ ሊተረክ ይችላል በዚህ ውስጥ ኢየሱስ ክርስቶስ እኛ የምናከናውናቸውን ማህበራዊ ጉዳዮች አከናውኗል እኛ የምናከናውናቸው ማህበራዊ ጉዳዮች 3 ናቸው ሰርግ እንጠራለን ለቅሶ እንደርሳለን በሽተኛ እንጠይቃለን ይሄን ያላደረገ ሰው የአይምሮ ጤንነት ማህበራዊ ህይወቱ ብቻ ሳይሆን የአይምሮ ጤንነቱም አደጋ ላይ ወርቋል ማለት ነው አንዳንድ ሰዎች ሰርግ ማለድም ለቅሶ ማለድም የሚለው በራቸውን የሚዘጉ ሰዎች አሉ ሰርግ ሲሆን የማይመጡ ለቅሶም የማይመጡ እነዚህ ምናልባት የጊዜ ጉዳይ እንጂ ሊያውዱ ይችላሉ ሰው ለቅሶ መሄድ አለበት ሰርግ መሄድ አለበት በሚለቀስበት ጊዜ ካላለቀሰ
በሚሳቅበት ከዚህ ካልሳቀ ከሐዘንና ከለቅሶ ውጭ ሶስተኛ ቦታ የለም ሶስተኛው ቦታ እብደት ነውና ሊያብድ ያኮበኮ ነው ማለት ነው እኔ እዚህ ውስጥ ያላችሁ ሴቶች ባሎቻቸው ለቅሶ አንሄድም ካሏችሁ ተጠራጠሯቸው አቋርጠው ሊያብዱ ይችላል እውነቴን ነው የምላችሁ ለቅሶ መሄድ አለበት አንድ ሰው ለቅሶ አልሄድም የሚል ለምን ነው የማይሄድ ለምን ነው ቀብር ማለት ለምን እንኳን ገብተ ቁጭ ማለት እኔ ሄዳለሁ የዝንፎ ለምን ነው የማትበለው ነገ አንተ ትቀበር የለ እንዴ ነብሬው ሰርግ ማትሄደው ነገ ትድር የለ እንዴ ባትድር እንኳን ተድር የለ እንዴ ስለዚህ ኢየሱስ ክርስቶስ ይገርማቸዋል በ3 አመት ከ3 ወር በእኛ መካከል ሲኖር እነዚህ ማይበራዊ ጉዳዮች ተወጥቷል ሰርግ ቤት ተጠርቶ መጥቷል እናቱ ተጠርታ መጣ ነበር ተማሪዎችን አስከትሎ መጣ የመጣው ዋውን ወይን ለማድረግ አይደለም እንደ ማንኛውም ሰው ሰርግ ተጠርቶ ጥሪውን አክብሮ ነው የመጣው እግዚአብሔር ካልተጠራ አይመጣም ከተጠራ አይቀርም እግዚአብሔር ድንኳን ሰባሪ አይደለም ሳይጠራ አይመጣም ከተጠራ ግን ቦታ ይመርጥ ሁሉ ጊዜ እንደምለው ሰዎች ምድራውያኑ ባለስልጣኖች ለሲጠሩ 3 ጥያቄ ያቀርባሉ አንደኛ የምንጎበኘው ቦታ ለክብራችን ይመጥናል ወይ ሁለተኛ ለደህንነታችን አስተማማኝ ነው ወይ ሶስተኛ በጉብኝታችን ምን ውጤት እናመጣለን ትርፉ ምንድነው ብለው ይጠይቃሉ እውነት ነው መጠየቅ አለባቸው ኢየሱስ ክርስቶስ ሲጠራ ለክብሬ ይመጥናል ወይ ብሎ አይጠይቅም ከበረት የበለጠ ቆሻሻ ለክብር የማይመጥን ቦታ የለም እዛ ቦታ ተወልዷል እግዚአብሔር ለደህንነት ያስተማማኝ ነው ወይ አይልም ከመስቀል የበለጠ ለደህንነት አስጊ የመከራ ቦታ የለም መስቀል ላይ ተገንቷል እግዚአብሔር የጉብኝቱ ውጤት ምንድነው ብሎ አይጠይቅም እግዚአብሔር ሐሞት ቆምጣጤ ችንካርና ጅራፍ እንደሆነ ያውቀዋል ነገር ግን ኢየሱስ ክርስቶስ ቀድም እንዳልኳችሁ እኛ ባለፍንባቸው መንገዶች ሁሉ አልፏል ምክንያቱም የኛ ጌታ የማያደርገውን አይናገርም እንደምታውቁት ምድራውያን ባለስልጣኖች በተሽከርካሪ ወንበር በለስላሳ ምንጣፍ ቁጭ ብለው ሸካራ ትእዛዝ ይሰጣሉ በተሽከርካሪ ወንበር ቁጭ ብለው የሚሽከረከር መመሪያ ይሰጣሉ የማያደርጉትን ያሸክማሉ የማይፈጽሙትን ያዛሉ የኛ ጌታ ግን እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እግዚአብሔር ከሰማይ ወረደ ከድንግል ተወለደ እና ገብርኤልን ሚካኤልን ሂዱ አድኗቸው አላለም እነ ኢሳይያስ እነ ኤርሚያስን ተሰቀሉላቸው አላለም አድርጉ ነው ያለው እየሰማችሁ ነው አድርጉ ነው ያለው ፈጽሙ ነው ያለው እና በሐዋርያትም ቅድም እንደተናገርኩት በዚሁ መንገድ ነው ያለፉት እንደ ፈጣሪያቸው ናቸው ተመሰሉ ኪያየ በከመ አነ እትመሰሎ ለክርስቶስ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ እኔ በሉስኪ ጮክ ብላችሁ እስቲ አረ ጮክ ብላችሁ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ እሱ ማንን ይመስላል እኛ ደግሞ ማን እንደንመስል ታዝለናል ክርስቶስን በምን አቅም ነው የምትመስለው እንዴ አልሰማችሁኝ ቋቸው ነው ታሪካት መብታቸውን ስልጣናቸውን ማድረግ የሚችሉትን ነገር ሁሉ ነገራቸውና ቁጥር 16 ላይ ምን አለ ወናሁ እፈነወክሙ ከማባግ ማይከለ ተኩላት በበጎች መካከል እንደ ተኩላ በበጎች መካከል እልካቸዋለሁ ተኩላለ እናንተ በጎች ናችሁ ብሎ ነገራቸው ኢየሱስ ክርስቶስ ይሄ ራሱ ያሳለፈው ህይወት ነው ቀድም እንደተናገርኩት በበረት ተወለደ በጨርቅ ተጠቀለለ ራበው ጠማው ተሰደደ መከራ ተቀበለ ለሐዋርያት ያዘዛቸው በሱ ያልሆነውን ነገር አይደለም እሱ ያለፈበትን ነው እና ቅዱስ ጴጥሮስም ለምእመናኑ ለክርስቲያኖቹ የሚነግራቸው ወንድሞች ሆይ ፈተና ይመጣል እንደ እሳት ወርቅ በእሳት እንዲፈተን እንዲነጥር እናንተንም የሚያነጥራችሁ የሚያጠራችሁ የሚያሳምራችሁ ከክርስቶስ ከሐዋርያት ጋር አንድ የሚያደርጋችሁ ለሰማያዊ ሹመትና መንግስት የሚያዘጋጃችሁ መከራ በመካከላችሁ ይሆናል ነገር ግን መከራውን በማድነቅ በመሰቀቅ አትሽሹ መከራውን ተጋፈጡት ነው ያለው እንግዲህ ዛሬ ታውቃላችሁ ብዙ ክርስቲያን የሚያየው ጎረቤቱን የሚያየው ጓደኛውን
የሚያየው የተገነቡትን ፎቆች የሚያየው የሱ ጎረቤት የሚነዳውን መኪና የለበሰውን ሱፍ የሚዝናናበትን ቦታ ስለዛ ነው መረጃ የሚሰበስበው አሁን እዚህ ውስጥ ያለን ክርስቲያኖች እንደው በጣም ይቅርታ ይደረግልኝና ስለ አሜሪካ ካለን መረጃና ስለ መንግስተ ሰማያት ካለን መረጃ የትኛው ይበልጣል እስኪ ንገሩን ተለመና እናንተ ብቻ ቋርላችሁም እኛም መነኮሳት ጳጳሳት ሁሉ ስለ ገነት ከሰበሰውን መረጃ ይልቅ ስለና ዋሽንግተን የሰበሰውን መረጃ ይበልጥ ሁላችንም ነን የቀለጥነው እናንተ ብቻ አይደላችሁም ነገር ግን ክርስቲያኖች መረጃ መሰብሰብ ያለባቸው ስለማን ነው ስለ መንግስተ ሰማያት ነበረ መንግስተ ሰማያት ምን አይነት እንደሆነች እኮ በዮሐንስ ራእይ ምዕራፍ 21 ሙሉ ታሪኳ ተጽፏል የከተማው ውበት ዛሬ ጎግል ብታደርጉ አንድ ዩቲዩብ ውስጥ ብትገቡ ስለ አሜሪካ ከተሞች ስለ አውሮፓ ከተሞች ስለ ጥራታቸው ስለ ውበታቸው ስለ መዝናኛቸው ስለ ተሟላላቸው የኑሮ መለኪያ መመዘኛ ብዙ መረጃ ይሰጣል ስለ ቻይና ከተሞች ብዙ መረጃ ይሰጣል መጽሐፍ ቅዱስ ግን የሚነግረን ስለ መንግስተ ሰማያት ነው በዚህ በዮሐንስ ራእይ ምዕራፍ 21 ላይ ስትመለከቱ ወንጌላዊ ዮሐንስ የመላክ አስጎብኝ ተሰጥቶት አስጎብኝው ልብ አድርጉ መልአክ ነው ዛሬ አክሱም ስትሄዱ ላሊበላ ስትሄዱ አንዳንድ ትልልቅ የታሪክ ቦታዎች ስትሄዱ አስጎብኞች ይመደቡላቸዋል አንዳንዱ አስጎብኝ ከናንተ የተሻለ መረጃ የሌለው ትዝ ያለውን የሚያወራል አንዳንድ ጊዜ ትዝ ምንም ያላነበበ ስለሚያስጎበኘው ምንም መረጃ የሌለው አይን ስላለው ብቻ አንዳንድ ጊዜ በቴሌቪዥን ኳስ ተከታተሉ እነዚህ በሬዲዮ ኳስ የሚያስተላልፉ ሰዎች አሉ አንዳንዶቹ አይን ስላላቸው ብቻ ነው ኳስ የሚያስተላልፉት ምንም ዕውቀት የላቸው ያስታውቃሉ መቼም እገሌው ኳስ ይዞ ወደዛ ይሄድን ብሎ ለመናገር አይን እንጂ ዕውቀት አይጠይቅም አይደል እና አሁን አያችሁ ዮሐንስን እያስጎበኘው ያለው አስጎብኝ ተብሎ እግዚአብሔር የመደበለት ለዮሐንስ ምንድነው መልአክ ነው የመደበለት እና ዮሐንስ መንግስተ ሰማያትን እየዞራየ ጣይመ መንግስተ ሰማያትን ተርላ መንግስተ ሰማያትን የመንግስተ ሰማያትን ጣይሟን ደስታዋን እየዞረ ጎበኘ ወዳው ከዛው ጥቶ ደግሞ ገሃነመ እሳትን እያዞረ አስጎበኘው መልአኩ ከዛ በኋላ ዮሐንስ ወደ መሬት ተመልሶ ወደኛ ተመልሶ ስለ መንግስተ ሰማያት ውበት መረጃ አስቀመጠልን ይቺ መንግስት ምን አይነት ቤት ናት 12 በር አላት ይላል ስንት በር አላት ጮክ ብላችሁ ንገሩኝ 12 በር አላት በሩ 12 መሆኑ ብቻ አይግረማችሁ 12 ሁሉ በር ከምን የተሰራ መሰላችሁ ከአልማዝ ከእንቁ የተሰራ ዛሬ አልማዝና እንቁ እዚህ ውስጥ እርግጠኛ ነኝ ያለው ሰው የለም እውነቱን ለመናገር እንደ ትልልቆቹ ሰዎችም እንደው አርቲፊሻሉን ያገኙት መደበኛው አልማዝ መደበኛው እንቁ እንደ በቀላሉ አይገኝም መንግስተ ሰማያት ግን በሮቿ የተሰሩት ከምንድነው ይላል ከእንቁ ከአልማዝ የተሰራ እንደገና የከተማይቱ ይሄ ወለሉ ማን አስፋልቱ ዙሪያውን አደባባዩ የምታዩት ከንጹህ ወርቅ የአስፋልቱ ምትረግጡት እኮ ነው መመናን አስፋልት መኪና የሚነዳበት ማለት እኮ ነው ንጹህ ወርቅ ነው ያ የመንግስተ ሰማያት ወለሏ አስፋልቷ አደባባይዋ ከንጹህ ወርቅ የተሰራ ነው ሶስተኛ መንግስተ ሰማያት እያርብ ፀሐይኪ ወይጸልም ወርቂ ብሎ በኢሳይያስ እንደተናገረ ፀሐይ ጨረቃ የሌሉባት ክረምት በጋ የማይፈራረቅባት ቀን ሌሊት የሌለባት ወይተፈቅድ ፀሐይ ወወርሃ ከመያብሩ ላቲ ፀሐይና ጨረቃ ያበሩላት ዘንድ የማትሻ እንደ ደስ ይላል መመናን ዛሬ የኤሌክትሪክ ዋጋ ምን ያህል እንደሆነ ታውቃላችሁ ለዛውም ሲመጣ እኮ ነው አይደል ለዛውም ከመጣም ቢመጣም ችግር ነው ዋጋው ብዙ ስለሆነ ቢቀርም መከራው ጨለማ ስለሆነ ሁለቱም አደጋ ነው ውሃውን ታውቃላችሁ ቢመጣ የደፈረሰ ውሃ ነው ቢቀርም እንደው ቧንቧው ራሱ ውሃ ጠምቶ ደርቋል ይገርማችኋል ታውቁታላችሁ በየቤቱ እንደው ኢትዮጵያውያን እንደው በሳይንስ መመዘኛ እኔ አንዳንድ ጊዜ ሳይንስ ስላመጋገብ የጻፈውን ስናነብ እንደው በእውነት የኢትዮጵያ ህዝብ ቫይታሚን እግዚአብሔር ራሱ በእንቅልፉ ልቡ ያዋጣው የሚኖር እንጂ እንዳመጋገባችሁ የለንም እኮ እኔ ሳይንሱ መረጃ በነገራችን ላይ መመናን ስለማታገኙት ምግብ መረጃ ሰብስቡ
የብደት ዋዜማ ይሄ ነው ስጋ ፕሮቲን አለው ብለ መሰብሰብ ያለብህ እኪስ የስጋ መግዣ መኖኑን አረጋግጠህ አዛኝን ማርያም ነው የምላችሁ ወተት መግዛት ካልቻልክ ወተት ካልሸመሉ ምን አገባ ቢኖረው ባይኖረው እማታገኘው የብደት ዋዜማ ማለት እማያገኙትን ነገር መመኘት ነው እየሰማችሁ ነው እኔ አንድ ሰው ጤነኛ ሆኖ መኖር ከፈለገ ሶስት ነገር ማድረግ አለበት አንደኛ በሌለው ነገር እቅድ አለማውጣት ብዙ ሰው ክርስቲያኖች ገደል የሚገቡት በሌላቸው ነገር በጀት ይመድባሉ በቃ በዚህ ወር መኪና ገዛለሁ ሰውየው እንኳን መኪና ጫማ መግዣ እኮ የለውም ይሄ ሰውዬ በእርግጠኝነት በዚህ ወር በመኪና ሊገጭ ይችላል እሱ በጀት አያስፈልገውም ሰው በሌለው ነገር እቅድ አይወጣም ሀገሮች እንኳን ለምሳሌ አሜሪካ የምትበጅተው በጀትና የኛ ሀገር የምትበጅተው በጀት አንድ ነው እንዴ ምናልባት አሜሪካ ላንድ ፕሮጀክት የመደበችው በጀት ለኛ መንግስት ያመት በጀት ሊሆን ይችላል አይ ማን ከማን ያንሳል ብሎ እንደ አሜሪካ በጅታለው ካለ ምን ሊፈጠር እንደሚችል እግዚአብሔርም እኛ መንግስትም ያውቃል ስለዚህ ሁሉ ጊዜ እየሰማችሁ ነው የጤነኝነት የሰላማዊ ኑሮ አንዱ መለኪያ በሌለ ነገር እቅድ አለማውጣት ነው በሌላችሁ ነገር እቅድ አታውጡ ስለሌላችሁ ነገር መረጃ አትሰብስቡ እኔ ለምሳሌ አይነ ስውር ነኝ ለምሳሌ ምን ያስፈልጋል ብዬ ጠይቄያለሁ ምን ያደርግልኝ ለምንድነው የምጠይቀው ምን ይሰራል ስራል ማልሰራው ነገር ምን ያደርግልኛል ሹፌር በሆነ አንድ ቀን ብዬ ተመኝቻለሁ ለምን ደው ሆኖ አይነ ሳይኖር እንደምሆነው በሌላችሁ ነገር እቅድ አይወጣም እየሰማችሁ ነው በደንብ ስሙኝ በትዳር ውስጥ ያላችሁ ባልና ሚስቶች ማታ ቁጭ ብላ ስትወያዩ በደሞዛችሁ ልክ ነው እቅድ የሚወጣው ብዙ ሰው ከአቅሙ በላይ ያቀደ ነው ከአቅሙ በታች እየኖረ ያለ እና አንዱ ከአቅም በላይ እቅድ አለ ማውጣት ሁለተኛስ በማትለውጡት ነገር ጊዜ ማጥፋት ብዙዎቻችን በማንለውጠው ነገር ጊዜ ማጥፋት እንወዳለን በቃ አንድ ችግር ከደረሰባችሁ ያ ችግር ከናንተ በፊትም ነበረ በእናንተ ጊዜም አለ ከናንተ በኋላም አለ ለምሳሌ አግብታችሁ ልጅ እንቢቢላችሁ የታምር ነገር ነው አዲስ ነገር ነው እናንተ የመጀመሪያ ናችሁ እናንተ የመጨረሻ ናችሁ ለዛውስ ላይ መንግስት ልጅ መውለድ የመንግስተ ሰማያት የይለፍ ወረቀት ነው እንዴ ባይወለድስ ድንግል ማርያም አንድ ወልዳቆ ሔዋን 60 ነው የወለደችው 60 ሁሉ የት እንደገቡ እሷና አዳም ናቸው የሚያውቁት ምንም መረጃ የለንም ጠባክ ነው የቀሩት ድንግል ማርያም አንድ ወልዳ እነ ኤልሳቤጥ ዮሐንስ አንድ ወልደው አራሳ ይወልዱም ተባርከዋል መውለድ እኮ ይሄ ከመላእክት ጋር የምንመሳሰልበት እኮ ከእንስሳት ጋር የምንመሳሰለው አንተ አራት ልጅ ካለ የሆነች ላም እኮ አራት ጥጅ አላት ምንም አንተ አራት የሆነች በጋ አራት ልጅ ወልዳል ምንም ተአምር የለው አንተ ጻድቅ ስለሆንክ አይደለም የወለድከው ቅዱስ ስለሆንክ አይደለም የወለድከው የሰው ዘር መቀጠል ስላለበት እግዚአብሔር ስለፈቀደ ነው ስለዚህ እኔ አግብታችሁ ልጅ እንቢቢላችሁ ልጅ እንቢካ አማራጭ የለም ወይ እየሰማችሁ ነው አማራጭ የለም አለ አማራጭ ስለዚህ እንደው ልጅ ቢኖርኝ አንድ እህት አሁን በህይወት የለችም ነፍሷን ይማር ከአብርሃም ከይስሐቅ ጋር ያሳርፍልን እንዲሁ ልጅ አልነበራትምና መኪና ውስጥ አለች አንዳንድ ጊዜ መኪና እየነዳው ከኋላ ዞር በይና መኪናሽ እኮ ካርሴት የለውም የህፃናት ከኋላ የሚታሰሩበት ወንበር አለ አይደል መኪና አንድ ቀን የህፃናት ወንበር ሳይታሰርበት ይያለ ያሳስበኛል አለ ሰይጣን መረጃ የሚሰጣችሁ ሊያሳብዳችሁ ሲፈልግ እየሰማችሁ ነው ሰይጣን መረጃ ስለ አንድ ጉዳይ ሰይጣን ከጠየቃችሁ ሊሞላላችሁ ሳይሆን ይሄ ነገር ከሌለ ለምን ታንቃት ሞትም እና አንድ ጊዜ አስተዋውሳለሁ አንድ እህት እኔን ማረጋጋቷ ነውና ወይ እንደው አይኔ ቢጠፋ በህይወት መቀጠል አይመስለኝም አሁን ለአንድ አይነ ስውር እንደዚህ ይባላል ይሄኮ ታንቀሙት እኮ አንዳንድ ጊዜ የኛ ሰው እምናጽናናበት ምክንያት አናቀውም እኮ ይገርማችኋል እንዴ አይነ ባይኖረኝ እኮ እንዴት ኖራለሁ አይባልም ባታይም ችግር የለም ነው የሚባለው ለማጽናናት አይደለም አንዳንድ ጊዜ በማትለውጡት ነገር ጊዜያችሁን አታጥፉ ደና ደራችሁ ደና ዋላችሁ እየሰማችሁ ነው ክርስቲያን ጥሩ ክርስቲያን የሚባለው አንድ በሌለው ነገር እቅድ የማያወጣ ሁለት በማይለውጠው ነገር ገንዘቡና ጊዜውን የማያጠፋ ትልቁ ችግር በማትለውጡት ነገር ጊዜያችሁና ገንዘባችሁን ታጠፉና የምትለውጡት ነገር ያመልጣችኋል እየሰማችሁ ነው ለምሳሌ አንድ ሰው ልጅ እንቢበለው
አማራጩ ምንድነው? ሌላ ልጅ ማሳደግ ይቻላል፣ ሌላ በጎ ስራ መስራት ይቻላል። ሰይጣን ግን ሌላ ስራ እንዳይሰራ ምን ያደርገዋል? እዚህ ላይ ተቸክሎ እንዲቀር ያደርገዋል። ይሄን ያኘከ ያላመጠ ተስፋ እንዲቆርጥ ያደርገዋል። ቅዱሳን አባቶቻችን ይሄን አላደረጉ። ይጸልያሉ እንጂ አይሰለቹም እና በማይለውጡት ነገር ጊዜ አለማጥፋት። ሶስተኛው ካላችሁ ነገር ይልቅ የሌላችሁ ነገር እንደሚበልጥ አድርጎ ያሳያችኋል ሰይጣን። እየሰማችሁ ነው? ያላችሁ ነገር ያስረሳና የሌላችሁ ነገር ያስታውሳችኋል። ይሄ በጣም ትልቁ ማስረጃ አዳምና ሔዋን ናቸው። አዳምና ሔዋን የሚኖሩት በገነት ነበር። ገነት አይብራራም፣ ዝም ብሎ ገነት ነው። ዛሬ እንኳን ለምለም ቦታ እንደው አበባ ያለበት ቦታ ንጹህ ቦታ ስናገኝ ምን ይመስላል የምንለው? ገነት ይመስላል። ለዚህ ነው አዳም ከገነት ከወጣ በኋላ እንባውን መቋቋም ያቃተው ገነትን በወሬና በመጽሐፍ ሳይሆን በኑሮ ስለሚያቀው ነው። ይገርማል። ዋልቦቱ ለአዳም ካልህ ሊና ዘንበለ በካይላ ኢላ ኃጢያቱ እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቼ ቀምሶት ስለሆነ የወጣው እንባውን ሊገታው አልቻለም፣ ልቡ ሊጽናናለት አልቻለም። እና አዳምና ሔዋን ገነት እየኖሩ እግዚአብሔር ጧት ማታ እየመጣ አዳም ደህና ዋልክ፣ ሔዋን እንዴት አመሸሽ እያለ እየጠየቃቸው ቅዱሳን መላእክት እንደ ቡና ጣጭ ጎረቤት ጧት ማታ እየጎበኟቸው ጭንቀት የሌለበት የአየር ብክለት የሌለበት መሰደድ መፈናቀል መራም መጠማት የሌለበት ሹመት ሽረት ሐዘን ደስታ ጥጋብ ረሃብ የማይፈራረቅበት እግዚአብሔር የነገሰበትን ከተማ በነገሰበት ገነት እየኖሩ ሰይጣን መጥቶ ምንድን ያላቸው? ይሄ ሁሉ ነገር ከንቱ፣ ዋናው ትልቁ ምስጢር ያለው እዚች ጸበለሱ ላይ ነው አለ። ያ ጸበለስ እኮ ምእመናን ብትበሉት አያወፍር፣ ሌላ ምንም አያመጣ። ሰይጣን ግን በበለሷ ተንጠልጥሎ እነሱን ከዛ እንደሚያስወጣቸው ያውቀዋል። በኋላ ሰይጣን ከዛ በፊት ያንን በለስ እኮ ሔዋን አይተዋለች፣ አዳም አይቶታል። ግን አላጤኑትም፣ አላስተዋሉትም። እግዚአብሔር ጋር ስለነበሩ ያላቸው በስቶባቸው ያደነቁ ያንን ለማስተዋያ ጊዜ አልነበራቸውም። ሰይጣን መረጃውን ከሰጣቸው በኋላ ግን ሔዋን ቅጠሉ አምሮ ፍሬው ጣፍጦ ታያት። ከመሰናይ ፍሬው ለበሊ በቃ ውበት ጨምሮ ታያት። ሽታው ማረካት፣ መልኩ ማረካት፣ ጣዕሙ ሳትበላው አስጎመጃትና ያችን የማትበላ የበለስ ፍሬ በልተው እነሱም ከእግዚአብሔር ተገነጠሉ፣ እኛም እንገነጠሉ። ዛሬ እናንተ የደረሰባችሁ መከራ፣ ዓለሙ ላይ እየደረሰ ያለው መከራ፣ እኛም ላይ ያለው የደረሰው መከራ አዳምና ሔዋን ካላቸው ብዙ ነገር ይልቅ በሌላቸው ጥቂት ነገር ላይ በመንጠልጠል አቅልጠው ነው የነሱ ነው። ስለዚህ ምእመናን እነዚህ ያላችሁ ነገር ብዙ ነው። ተኝቻችሁ ተነስታችኋል፣ አይናችሁ ያያል፣ ጆሮአችሁ ይሰማል፣ ደማችሁ እየተሰራጨ ኩላሊታችሁ ጉበታችሁ እየሰራ ነው፣ መሽቶ እየነጋ ነው፣ እየተነፈስን ነው። ይሄ ተመስገን ብለን ይሄን እፎይ ብለን እንዳንተኛ ሰይጣን የመረጃ ማዕት በማፍሰስ በጭንቅላታችን የኛን ትተን የሌላ ሰው እንድንመለከት በማድረግ ትዳራችን ያምሳል፣ ፖለቲካችን ያምሳል፣ ሃይማኖታችን ያምሳል፣ ቢሮአችንን ያምሳል፣ ሱቃችንን ያምሳል፣ ማህበራዊ ህይወታችንን ያመሰቃቅለዋል። ስለዚህ ሶስቱን ነገሮች ማጤን አለባችሁ። አንድ በሌላችሁ ነገር እቅድ አታውጡ። ሁለት በማትለውጡት ነገር ጊዜ ገንዘባችሁን አታጥፉ። ሶስት ካላችሁና ከሌላችሁ የቱ ይበልጣል? ንገሩኝ እስኪ። የቱ ይበልጣል? ያላችሁ ይበልጣል። ስለዚህ ዮሐንስ መንግስተ ሰማያትን እየዞረ መጥቶ ሲጽፍልን መንግስተ ሰማያት አንድ ክረምትና በጋ ሌሊትና ቀን የማይፈራረቅባት፣ ሁለት 12 በር ያላት 12 ሁሉ በሮቿ ከወርቅ ከዕንቁ ከአልማዝ የተሰሩ፣ ሶስት ወለሉ ሜዳው አስፋልቱ አደባባዩ ከንጹህ ወርቅ የተሰራ፣ አራተኛ ፀሐይ ጨረቃ ከዋክብት የማይፈራረቁባት እግዚአብሔር ወቱ ብርሃና የከተማይቱ ብርሃን ማን ነው ይላል ዮሐንስ? ራሱ እግዚአብሔር ነው። የብርሃን ምንጭ የኃይል ምንጭ
ፀሐይ ጨረቃ ከዋክብት ናቸው ወይም ደግሞ ከውሃ ከነፋስ የሚገኝ ኤሌክትሪክ ነው በመንግስተ ሰማያት ግን በቀን ፀሐይ በሌሊት ፀሐይ ጨረቃ ኩራዝ ሻማ አምፖል የሚባል ነገር የለም ክረምትና በጋ ሌሊትና ቀን ሐዘንና ደስታ የለም በከተማይቱ ሹመት ሽረት የበላይ የበታች ገዥ ተገዥ ሰጭና ነሽ የለም ሰጭና ተቀባይ የለም ፖሊስ የለ ሌባ ዶክተር የለ በሽተኛ አዛዥ የለ ታዛዥ ሁሉ እኩል ሆኖ ክርስቶስን መስሎ የሚኖርባት ከተማ ናት እዛ ነው የምንገባው ምእመናን ይሄን ነው ማድነቅ ቅዱሳን እየነደዱ እየታረዱ እየተገፈፉ እየተገረፉ እሳቱን ስለቱን ስደቱን ረሃቡን ጥሙን አያደንቁም የሚያደንቁት ምንድነው ኋላ የሚገቡበትን ቦታ ሐዋርያው ቅዱስ ጳውሎስ በዚህ በሮሜ 8:18 ላይ በጣም ይገርመኛል ወገኖቼ ዛሬ የምንቀበለው መከራ ኋላ ከምናገኘው ክብር ጋር ሲመጣጠን ምንም እንዳልሆነ አስባለሁል ለዛውም እኮ እኛ መከራ እኮ አልተቀበልንም ታቁታላችሁ አይደል የኛ መከራ ከኛ ውስጥ የሚመጣ ነው ከፍላጎታችን ከመኞታችን የሚመጣ ነው ካለ መደማመጥ የሚመጣ ነው ካለ መግባባት የሚመጣ ነው እነ ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 11 ላይ እኮ የደረሰበትን መከራ እኮ ተናግሮታል እኮ ይገርማቸዋል በቀን በሌሊት በበጋ በክረምት በባይስ በባህር በየብስ ባመነው በካደው በዘመዱ በባይዱ እንከራተታለው በባህር ላይ መርከቤ ማይበል ሞገድ እየናጣት ካሁን ሰጠምን ይያል ከመከራ ተርፈናል አይሁድ 5 ጊዜ 40 ሊሞላ አንድ ሲቀረው 40 ሊሞላ አንድ ሲቀረው 5 ጊዜ ገረፉኝ በድንጋይ ወገሩኝ ይሄ ሁሉ ነገር አይገርመኝም እኔ ቀን ከሌሊት በቀን በእኔ ሌሊት በህልሜ የሚያናውዘኝ እረፍት የሚነሳኝ የአብያተ ክርስቲያናት ጉዳይ ነው አለ ስለዚህ ምእመናን ቅዱስ ጴጥሮስ ያለን ምንድነው የሚመጣባችሁን መከራ ምን አትበሉት አታድንቁት ከመከራው ይልቅ ምኑን አድንቁት ይላል ውጤቱን አድንቁት በነገራችን ላይ በጎበዝ ተማሪና በሰነፍ ተማሪ መካከል ያለው ልዩነት ምንድነው ታውቃላችሁ ሰነፍ ተማሪ ፈተና ያደንቃል ሰነፍ ተማሪ ፈተና እንደሚወርቅ ስለሚያውቀው አስቀድሞ ምን ይላል ቲቸር አይወዱኝም ያላስተማሩትን የሚፈትኑት እና አይነውሃቸው እኔን አይወደኝም ስለዚህ አሁን አስቀድሞ እንደሚወርቅ ስለሚያውቀው የሚወርቅበትን ቦታ እየጎዘጎዘ ፈተናው ከባድ ነው ትምርቱ ከባድ ነው ቲቸር ቀድም እንዳልኳችሁ ነው ወንበሩ አይመቸኝም ተማሪው ብዙ ነው ክፍል ውስጥ ተማሪዎች ይመቀኙኛል ተማሪዎች ራሱ አይተኙልኝም ተማሪዎች ቆረስተውት ለጥ ብለው ተኝተው ያጠኑ እኮ ነው ራሳቸው ነው ሰነፍ ተማሪ ፈተና ያደንቃል ጀግና ተማሪ ግን ስለ መምሩ አያወሳም ስለ ክላሱ አያወሳም ስለ ተማሪዎቹ አያወሳም ስለ ትምርቱ ክብደትና ቅለት አይናገርም ጸጥ ብሎ ትምርቱን ያጠናል በፈተና ጊዜ ውጤቱን ያያዋል ቅዱሳን ሐዋርያት ፈተና አድናቂ አይደሉም ችግር አድናቂ አይደሉም ረሃብ አድናቂ አይደሉም ጥም አድናቂ አይደሉም ስደት አድናቂ አይደሉም ሰይፉን ስለቱን አድናቂ አይደሉም የሚያደንቁት የተከፈለላቸውን ዋጋ ነው ቅዱስ ጊዮርጊስ በሰይፍ እየታረደ በሳት እየነደደ እንደ እየተፈጨ እየተቆላ ያ ሁሉ የመከራ ዶፍ እየወረደበት እንዲህ አለ እፎ እይሄሊ ከማምላኬ ተሰቅለ ዲበጸ መስቀል እኔ ጸርቃለሁ ብዬ ነው ገነት ገባለሁ ብዬ ነው የዘላለም ሕይወት አገኛለሁ ብዬ ነው ብታረድ እከብርበታለሁ ብነድ እቀደስበታለሁ ብገፈፍ ብገረፍ የብርሃን ልብስ ረፍስበታለሁ እኔ ብራብ ብጠማ የሕይወት እንጀራ የሕይወቷ እበላበታለሁ እጠጣበታለሁ እስር ቤት ብገባ መንግስተ ሰማያት እገባበታለሁ የኔ ጌታ ቀራንዮ ላይ ያን ሁሉ ዋጋ የከፈለው ምን አገኛለሁ ብሎ ነው እሱን አላስብም ወይ ክርስቲያን ሁለት አይን ሊኖረው ይገባል ደህና ዋላችሁ ስንታይን ሁለት አይን ሊኖረው ይገባል አንዱ ቀራንዮ ላይ በመስቀል የተሰቀለውን ጌታ በቁስሉ ውስጥ ከነፍቅሩ የሚያይ ሁለተኛው አይን ወደ ሰማይ ወጥቶ ክርስቶስን በአባቱ ቀኝ በዙፋኑ በጌትነቱ ከነክብሩ የሚያይ ስለዚህ በቀራንዮ ፍቅሩ እየጸና በሰማያዊ ክብሩ እየቀና
መከራውን ተቋቁሞ ይኖራል በሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ በድንጋይ እየተወገረ የድንጋይ ቁልል እየተቆለለበት አጥንቱ እየተሰባበረ ደሙ እየተንጀቀጀቀ ስጋው እየተቦጫጨቀ ቆዳው እየተሸነታተረ ምን አለ አባቶይ ጌታዬ አለ ወይ ተረሲ ቦሙ ጌጋዬ እስጢፋኖስን በድንጋይ ወገሩ ብለህ እዳ በደል አታድርግባቸው አለ አንድ አይኑ የት ነበር ማለት ነው ቀራንዮ ላይ ምን ሲባል ሰምቷል አባቶይ የሚያደርጉትን አያውቁምና ምን በላቸው አለ ይቅር በላቸው አለ እስጢፋኖስ በድንጋይ እየተወገረ አይኑ ቀራንዮ ነበር ማለት ነው አንድ አይኑ ደግሞ በሰማይ ነበር ኢየሱስ ክርስቶስን በሰማያዊ ክብሩ በአብ ቀኝ ተቀምጦ አየው ይላል ስለዚህ እስጢፋኖስ ስንት አይን ነበረው አንድ አይኑ ቀራንዮ አንድ አይኑ መንግስተ ሰማያት የኛ አንድ አይናችን ቴሌቪዥን ላይ ነው ሌላው አይናችን ደግሞ ነው ቦታ ነው ታውቁታላችሁ ስለ ጎረቤት መረጃ በመሰብሰብ የባከን ሰዎች ብዙ ሰው አበሻ ስለ ጎረቤት መረጃ በመሰብሰብ ጊዜውን የሚያጠፋው ጎረቤት ዶሮ እንደታረደሉ መረጃ ይሰበሰብኩ አበሻ በግ ታረደ ዶሮ ታረደ እንደሃደ ሶፋ ቀየሩ መጋረጃ ቀየሩ መስኮት የማይረባ መረጃ ሲሰበስብ አብዶ ቀውሶ ቅድም ነግሬያችኋለሁ ስለሌለው ነገር መረጃ የሚሰበስብ አብዶ ቀውሶ ይቀራል እኛ መረጃ እንዲኖር የታዘዝነው ስለማን ነው ስለ መንግስተ ሰማያት ወናሁ እዚነወክሙ ሐዲስ ዜና እነግራችኋለሁ ተብሎ እንደተነገረ አዲሱ ዜና የመንግስተ ሰማያት ጉዳይ ነው መንግስተ ሰማያት ስንት በር አላት ብያችኋለሁ 12 በሮቹ ከምን የተሰሩ ናቸው ከአልማዝ ከዕንቁ የከተማው አደባባይዋ ከምን የተሰራ ነው ከንጹህ ወርቅ ከተማዋ ፀሐይ ጨረቃ ከዋክብት አሉባት የሉባትም ክረምትና በጋ አለ የለም ሌሊትና ቀን አለ የለም ሐዘንና ደስታ አለ የለም የሚሾም የሚሻር አለ የለም ሰጭና ተቀባይ አለ የለም በሽተኛና ዶክተር አለ የለም ነፃ ከተማ በ12 ሁሉ የመንግስተ ሰማያት በር ላይ ደግሞ የነማን ስም ተጽፏል መሰላችሁ የሐዋርያት ስም ተጽፏል የጴጥሮስ በር አንዳንድ ሰዎች በቅዱሳን ስም ለምን ቤተክርስቲያን ሰራችሁ ብሎ ሲበሳጩ ሰማለ በጨማ አንዳንድ ሰው የራሱ ስንፍና ሳያንሰው በሰው ይመቀኛል በጣም ይገርመኛል አንዳንድ ጊዜ ባለው ከመጽናናት ይልቅ በሰው የሚቀና እና እንደው በተክለ ሃይማኖት በጴጥሮስ በጳውሎስ ስም ቤተክርስቲያን ተሰራላችሁ ኢየሱስ ተረሳ የሚያላዝኑ ሰዎች አሉ እነሱ ራሳቸው ረስተውት ኩሱ እየፈለጋቸው ነው ይገርማቸዋል እና ነገር ግን መንግስተ ሰማያት ስንገባ በ12 ሁሉ በር ላይ የተጻፈው የማን ስም ነው ጮክ ብላችሁ ነገሩ የማን ስም ነው የተጻፈው የኢየሱስ ስም ነው የክርስቶስ ስም ነው የሥላሴ ስም ነው ለምን ተቀንጭቦ በር ላይ ይጻፍበታል ኢየሱስ ስም ማለባቸው ውስጥ ተጽፏል እኮ ሁሉ የሱ አይደለም ለምን ይቀነስበታል ኢየሱስ ክርስቶስ እኮ በጣም ነው የሚገርመኝ ወዳጆቹን አክባሪ ትንሽ የደከሙለትን ብዙ የሚያከብር እኔ የወይን ግንድ ነኝ እናንተ ምንድናችሁ አለ ቅርንጫፎች መንግስተ ሰማያትሰ ነያ ማእከሌክሙ መንግስተ ሰማያት በመካከላችሁ ናት አለ ክርስቶስ ራሱ መንግስተ ሰማያት ተብሎ ተጽፏል ይገርማችኋል መንግስተ ሰማያት ይባላል መገለጡ ወነዋ ይሰማያ መንግስተ ሰማያት ለአስተርእዮቱ ማእከለ ፍቁራኒሁ በወዳጆቹ መካከል መገለጡን መንግስተ ሰማያት ብሎ ይጠራዋል ሊቁ ሲተረጉም ስለዚህ የገነት በር ላይ የተጻፈው የማን ስም ነው የሐዋርያት እዛ ውስጥ ደግሞ እነማን ይገባሉ እናንተ ትገባላችሁ እኛ እንገባለን ዛሬ ቤት ላይ ኖራችሁ ይችላል ዛሬ ጥሩ ምግብ ላይ ኖራችሁ ይችላል ዛሬ ንጹህ ልብስ ላይ ኖራችሁ ይችላል ዛሬ ምኝታችሁ ሸካራ ጎርባጣ ሊሆን ይችላል ዛሬ ምሳ በልታችሁ ለራታችሁ እርግጠኛ ላትሆኑ ትችላላችሁ ዛሬ ገንዘብ ዘመድ ጤና ፊቱን አዞሩባችሁ ሊሆን ይችላል ኋላ ግን በእግዚአብሔር መንግስት እዛ የምንሾመው የምንነግሰው የንጉሱ አልጋ ወራሾች እኛ ነን እኛ የማን ልጆች ነን የክርስቶስ መንግስት የሚወርሱ እነማን ናቸው እኛ
እዛ እንገባለን ስለዚህ ወገኖቼ በማማረር በማጉረምረም ጊዜያችሁን አታባክኑ ችግራችሁን በመቁጠር ጊዜያችሁን አታባክኑ በሽታችሁን በመቁጠር ጊዜያችሁን አታባክኑ ያቆሰሏችሁን በመቁጠር ጊዜያችሁን አታባክኑ የቆሰለላችሁን አስቡት ነፍሴ ሆይ ተደሰትሽ ከእውነተኛው ሰላምን አገኘሽ ለሰው ልጅ እዚህ በላይ ምን አለ የነፍስህን ረሃብ ካስታገስክ መንፈስህ ከታደሰ ጭንቅህ ከተወገደ ደዌህ ከተፈወሰ ቁስልህ ከሻረ ነፍስህን ከማስዋብ ልብህን ከማድመጥ የበለጠ ምን እኔ ብጠየቅ ምንም ነው መልሴ ምክንያቱም ስጋዬን ተመልክቻታለሁ ራስ ወዳድ ናት አበላኋት አጠጣኋት አለበስኩ አስተማርኳት በገንዘብም ሰለጠነች ግን በቃኝ አታውቅም ነፍሴን እስክረሳ ተንከባከብኩ ጠበቅኳት ግን አልረባችኝ ይልቁንስ አምላኬን አስረሳችኝ በቀራንዮ እንደ በግ ደሙን ያፈሰሰልኝን ውለታ አዘነጋች ከስጋዬ ይልቅ ለነፍሴ አድልቼ ወደርሱ እንደመቅረብ ዛሬ ላይ ግን ሁሌ ማዘን ሁሌ ማልቀስ የነበረውን ህይወቴን እንደኔ በደል ሳይሆን እንደርሱ ቸርነት በፍቅር በደስታ ለውጦታል ምክንያት ፈጥሮ ከቤቱ አመጣኝ ከደጁ አስጠለለኝ በቅዱሳኑ የቅድስናውን ህይወት አሳየኝ እስከዛሬ ሰው በቅዱሱ መጽሐፍ በገድላት በድርሳናት የተጻፈውን ህይወት እንዴት ይኖራል ብርታቱስ ከየት ይመጣል የሚሉ ጥያቄዎች የሞኙ ስጋዬ ዘወትር ጥያቄዎች ነበሩ አልፎ አይቻልም አሊያም የዓለምን ፍቅር አጣጥሞ መጨረስን ለዚህም ደግሞ የእርጅናን ዘመን መጠበቅ አንዱ መፍትሄ ነው የሚልን ሐሳብ አንግቦ ነበር ዛሬ ግን የወራዙትነት እድሜ እግዚአብሔርን የማገልገያ ዘመን መሆኑን አየሁ ምክንያቱም ከማር ዋሻው ስር በዚያ ስውራን አባቶች ከሚያመሰግኑበት ከቆላማው ቦታ ፀሐይና ሙቀት ጉልበታቸውን ከሚያሳዩበት ውሃ የውሃ ሽታ ከሆነበት አፈር ድንጋዩ ከሚቧጠጥበት ምን አለፋችሁ ስጋ ምቾት ከምታጣበት ነፍስ ግን ከብራ የበላይነቷን አስጠብቃ ከምትኖርበት ስፍራ ተገኘው ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እንግዲህ እንደየሹ ለመኖር በጣም አሰቃቂ ነው የእግዚአብሔር መልካም ፈቃዱ ሆኖኛል አስችሎ ያኖረናል እንጂ ትንሽ ከባድ ነው እንደየሹ መደቡ በጣም ጎርባጣ ነው ከዛ ባደፈ ደግሞ አጭር ነው ግራ ያዘረጋል ለበዚህ ሁኔታ ላይ ነው እንዲህ ነው የምንኖረው እንደው ቀዳዳም አለው በዛ ላይ ቀና ለማለት እንኳን አይመችም በዛ ላይ ከስንት ሰው ይኖራል እዚህ ውስጥ አራት ሰው ነው የሚኖረው አሁን እንደየሹ እንደዚህ አሁን ይሄ የፀሐይ ጨረር ያስገባል ክረምት ላይ ጎርፉ ይገባል እንደዚህ በላይ ደግሞ ዝናቡ አዛጽ በጋ ላይ ደግሞ የፀሐይ ጨረር ደግሞ ለፀሐይ ያጋልጣል እና ትንሽ ከብዳል እግዚአብሔር ይመስገን ዛሬ ላይ ግን ይሄን ባቱ እንደዚህ እንደምታዩ ያው እንደሚያስቸግረው ሁሉ ዛሬ እናንተ ባደረጋችሁት በጎ አድራጎት ህዝበ ክርስቲያኑ በሀገር ውጭም በሀገር ውስጥም የምትገኙ ሁላችሁ ባደረጋችሁት ርብርብ ዛሬ ላይ በጣም የሚያምር ባት ተሰርቶልን ወደዛኛው ባታችን እየተሸጋገርን እንገኛለን በዚህ ገዳም ስንኖር በሙታን ሳማር ቅዱስ ሚካኤል ገዳም ስንኖር እጅጉን በጣም ብዙ ፈተናዎች አልፈናል በቅዱስ ሚካኤል ቸርነት በአምላክ በመብራን አማላጅነት በፈጣሪ ቸርነት ማለት ነው ስለ በአታችሁስ እኔም ትናንትና መጥቻችሁ በጣም ትንሽዬ ነው የማይመች ቦታ ነው ያሉና ስለምትኖሩበት ባት እነ ለመናገር እኔ በጣም ሲደንቅ የሚኖረው አንዱ ይሄ ነው ለምን እንግዲህ ክረምት ላይ ወጀ ሲመጣ አይደለም እንኳን ይሄ ደሳሳ ጎጆ ይቀርና አይደለም እንኳን ይሄ ደካማ ጎጆ የፈራረሰ ጎጆ ይቀርና ወጀ እንኳን ቆርቆሮ ነው ይጥላል ግን እግዚአብሔር ቻል ካለ ሁሉም ይቻላል እግዚአብሔር ካስቻለ ሁሉም ይቻላል
በእግዚአብሔር ሁሉም ይጸናል። ግን እንደምታዩት አይባት 78 ዓመት እየሆነ ነው እንግዲህ በሽባት ከኖርነ ማለት ነው። እንግዲህ እንዳይፈርስም አገሬው እንዳይበተንም እንዳይወላልቅም በቅዱስ ሚካኤል ቸርነት እሱ ጠብቆ እሱ አግዞ ነው። የሚገርመው ነገር ማለት ነው አጨዳ እርሻ ሄዶ ማለት ነው ዝናብ ሲደበድባቸው ብሎ ማታ ያንን ዝናብ ይጠብቃቸው አይጥ ይገባል አጋግራ ይገባል ብቻ ብዙ ነገር አለ። ግን እግዚአብሔር ይጠብቃል እሱ እየተጨመረበት ምን ቢደረግልን ይላሉ ለነገር እንዴ ነው። መልካም ያው እንግዲህ ምንድነው ስናገር እንደሰማችሁ እንዳያችሁት ማለት ነው የእናቶች ባት ከመጀመሩ በፊት ምን ብለን ነበርና አባቶች እናቶች በተፈጥሯቸው ደካሙ ስለሆኑ የነሱ ይሰራል። ምንም እንኳን ደካማ ቢሆኑ አባቶች እኛ እናንተ እናቀድማለን እናንተ ይሰራል። ለምን ምንድነው የእናንተ ይሰራ የኛ ይሰራ የእናንተ ይሰራ መባል በገዳ ምንድነው ይሄፍና መነሻ ይሄፍና ምልክት ነው። ግን ይሁን እንጂ እኛ አይቻልም ወንድ በተፈጥሮ ነገሮች ችግርን ይቋቋማል መከራን ይቋቋማል ነገሮች ሁሉ ችሎ ማይማሳለፍ ጸባይና ባህሪ ያለው ብለን የእናቱ እንዲሰራ አደረግን። ግን ይሁን እንጂ እኛ አባት እንደምታዩት እኛ በርግ እግዚአብሔር ይመስገን የእናቱ ባት በመሰራቱ እጅግ በጣም ደስተኛ ነን። ይልቁስ እኛው እንኳን መከራው እንዳለ ቢሆንም የእናቱ ባት በመሰራቱ እጅግ ደስ እያለና እያጸናና ይገኛል። ይሁን እንጂ እናቶች እንዲሁ በሚያምር ሁኔታ ስራው ተሰርቶ እግዚአብሔር ይመስገን በውጭም በውስጥ ያላችሁ አስራት በኩራታችሁ 5-10 ተሰጣችሁ ሁሉ አንድ ነገር ሳትቀር የእናቶችን ባት አሰርቶ እያያችሁት ነው። ለእናቶች ባት የተዘረጋው እጃችሁ ለእናቶች ባት የጓጓው ልቦናችሁ ለእናቶች ባት ያሰበው አይምሯችሁ ለኛ እጃችሁ እንዳይታጠብ ልቦናችሁ እንዲጓጓ እጅጉም ደግሞ በበለጠ ደግሞ ደስ ብላችሁ እኛን ባት እንሰሩልን በቅዱስ ሚካኤል ስም እናሳስብ። ምንድነው ከአባቶች ተጨማሪ የሚሰርት ያለው አንደኛ የአባቶች ባት ችግሩ እንዳለ ሆኖ ቤተ እግዚአብሔራቸው ለመንገድ እንዲሰራን እንፈልጋለን። ቤተ እግዚአብሔር የላቸው ሲቀጥል ማብነት ተማሪዎች ደግሞ በኬንዳን ያሉት በበራ ወርቆን ያሉት በጋዝ መቼም እንግዲህ ሙቀታቸው ሙቀት አድርገው ቢተኩስም ያው እሱ ይጠብቀና እያሉ በራ ላይ ያደሩ ተማሪዎች እንዲሁ ደግሞ በቃ ከፍላለች ደግሞ በኬንዳ አይታችሁታ እንግዲህ በነዚህ ኬንዳ በላስቲክ ነው ተወጥሮ ያለ ያብነት ተማሪዎች ባት ይሰራላቸው። እንዲሁም ያብነት መምህር ጊዜ ቅዳሴ ደግሞ ለነሱ ባት እንዲሰራ ሲቀጥል ደግሞ እንዳያችሁት ደግሞ የጸበልተኛ እጅጉን ያማል እጅጉን ያስለቅሳል ያስነባል። እውነት ውስጥ ነው ልቦና የሚሰብር እንዳያችሁት ማለት ነው። እንግዲህ ኢየሱስ ቸርነት እሱ ያጽና ያበረታ እንጂ እጅግ በጣም ከኛ ባት ተጨማሪ የሚያሳዝን ጸበልሽ ያሳዝኑኛል። በእንጨት በደረቅ በጭራሮ እንጨት ነው እንግዲህ ፀሐይ ተፈራረቀባቸው ፀሐይንስ በገዛ ኮበርታቸው ይሸሽጉት ወይ ደግሞ ይዘርሩት። እኔ በጣም የሚያሳስበኝ ነገር እያያችሁት ነው። የሚያዛ ግንቦት እየመጣ ነው ዝናብ ይመጣል። ዝናብ ሲመጣ የት ነው የሚሸሽጉት የሚሆን ነገር ሳቢ አንዴ ጸበልተኞች ማለት ነው። ነገር ግን ምእመናን እንግዲህ እስካሁን እንዳገዛችሁ እስካሁን በሐሳብ በጉልበት እንዳልተለያችሁ የጸበልተኛ ባትም እንዲሰራ እንፈልጋለን። መብራት እንዲገባልን እንፈልጋለን። ውሃም እንዲገባ እንፈልጋለን። በህይወቱ ግን ምን ቢሳካሉ ደስ ይሎታል? ቤት፣ መኪና፣ ሌክዠሪ ህይወት። በዚህ ያሉት መነኮሳት ግን መልሳቸው ሌላ ነው። መሰረታዊ ፍላጎት ለሰዓታት ተጉዘው ተራራውን ወጥተው ወርደው በፀሐይ ተቃጥለው እናቶች በጀርባቸው ተሸክመው የሚያገኙትን ውሃ፣ አባቶች መነኮሳት ከበጋው ሐሩር ከክረምቱ ጎርፍ የሚያመልጡባትን በዓት፣ መብራት፣ የሥጋ የነፍስን ድህነት ለሚሹ እህት ወንድሞቻችን ለሆኑት ጸበልተኞች የምትሆን መጠለያ፣ የተጀመሩ ስራዎችን የሚደግፍ የእናንተ አለሁ ማለትን። ይህ ደግሞ ለራስ ብቻ አይደለ ለእኔ ለእኛ ለእናንተም ጭምር ረድኤት በረከትን የሚያስገኝ እድል እንጂ። ታዲያ ሁሉን በቅጽበት ማድረግ ተስኖት አይደለም የቃና ዘገሊላው ጌታ። ግን ሁሉ አካሄዳለሁ። ሰውም ቢሆን የራሱ የሆነ ድርሻ አለው።
ደግሞ እግዚአብሔር ይመስገን ስንቱን ነገር አስችሎ አሳልፏል። የማይመስሉ ነገሮች ሆነው ታይተዋል። ሁሉን አድራጊ አምላክ የዛሬዋን ቀን ደግሞ በዚህ መልኩ አሳይቶናል። እግዚአብሔር ይመስገን።